ሳምንት የስግደት ባህል እንጂ እንዲሁ ዝም ብሎ አንዳንድ የሚሰማ ነገር ስላለ 29 21 እመቤታችን 12 ሚካኤል ሲሆን አይሰገድም ህማማት በዝም ብሎ በጸሎት ብቻ ነው የሚከበረው። ይሄ አይባልም። ይሄ በፍጹም አይደረግም። ስግደት ምን ጊዜም በህማማት አይቋረጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የአምላክ እናት እመቤታችን ስሟ የተመሰገነ ይሁን። ይህ ድምጽ የሚሰማችሁ ውድ ኦርቶዶክሳውያን የቅድስት ቤተክርስቲያን ልጆች በህማማት ብዙ ልናደርጋቸው የሚገቡ እና ደግሞ ልናደርጋቸው የማይገቡ ነገሮች በህማማት አሉ። እንግዲህ እንደሚታወቀው ብዙ ጥያቄዎች አሉ በህማማት። መቼስ ህማማትን ዝም ብለን አይደለም የምናሳልፈው። በእርግጥ በጸሎት በስግደት ሁልጊዜም እንደ ክርስቲያን እንደ ኦርቶዶክሳዊነት ሁልጊዜም እንጸልያለን። ያው ሁልጊዜ እንድንጸልይ ሁልጊዜ ማንኛውንም ነገር ከቤተክርስቲያን ጋር ያለው አገልግሎት ተሳትፎ እንድናደርግ ያው ቤተክርስቲያን ታስተምራለች። ያው በየጊዜው ከቤተክርስቲያን ጋር ባለው የአገልግሎት ደረጃ እናገለግላለን፣ እንገለገላለን፣ እናስገለግላለን። ይሄ እንዳለ ሆኖ ነገር ግን ከሁል ጊዜው ከምን ጊዜውም በላይ በተለየ መንገድ ይህን ሰሙነ ህማማትን ከሰኞ ጀምሮ እስከ ዕለተ ትንሣኤ ባሉ ያሉትን በተለይ ደግሞ እስከ ዕለተ ዓርብ እስከ ስቅለት ያሉትን ዕለታት በምን መንገድ እንዳሳልፍ ለሚለው ጥያቄ እንግዲህ እያንዳንዳችን በልባችን ውስጥ ብዙ ጥያቄ ስለሚኖር ቅድም እንዳልኩት ልናደርጋቸው የሚገቡና ልናደርጋቸው የማይገቡ ነገሮች መጀመሪያ ልናደርጋቸው የማይገቡ ነገሮችን እናይና ከዚያ ደግሞ ልናደርጋቸው የሚገቡ ነገሮችን ከዚያ ቀጥሎ ደግሞ እንግዲህ የሚሰገድበት የማይሰገድበት ቀን እንደዚህም ይነሳል። እንደዚህ አይነት ጥያቄም በዚህ ቀን ይሰገዳል ህማማት ሆኖ በዚህ ቀን አይሰገድም። ለምሳሌ 12 ሚካኤል ቢሆን 21 እመቤታችን 29 ባለ እግዚአብሔር ምናምን ባል ጥያቄ ስለሚነሳ ይሄንንም አብረን እንመለከታለን። ለምሳሌ አሁን በዚህ ዓመት 29 ባለ እግዚአብሔር ይደርሰዋል። እንግዲህ እሁድ ሆሳዕና 27 ነው፣ ሰኞ 28፣ ማክሰኞው ባለ እግዚአብሔር ነው። ለምሳሌ በዛ ጊዜ ይሰግዳል አይሰግድም እሱንም የምናይ ይሆናል። ግን ከዚያ አስቀድሞ ልናደርጋቸው የማይገቡ ነገሮች ለምሳሌ ልናደርጋቸው የማይገቡ ነገሮች ምንድናቸው? ባልና ሚስት በምንጣፍ በአንድ ሊተኙ አይገባም። ይሄ ልናደርገው የማይገባ ነገር ነው። ሌላው ከመጠን በላይ መብላት ከልክ እንዲያው መጠጥ በራሱ እንዲያውም ምንድነው የሚለው በፍትሐ ነገሥት እንዲያውም እንደገና ደግሞ በፍትሐ ነገሥት ብቻ አይደለም በመጽሐፈ ግብረ ሕማማት በራሱ በእነዚህ ሳምንታት በሰሙነ ሕማማት ከሰኞ ጀምሮ እስከ ስቅለት ብሎም ደግሞ እስከ አክፍሎት እስከ ትንሣኤ ድረስ ባሉት ቀናት ጠጅ በጉሮሮ የሚያንቆረቁር ልዩ አልኮል መጠጥ የሚጠጣ ሰው በዕለተ ዓርብ ጌታን ከሰቀሉ ከአይሁድ ጋራ ነው ቆጥሮ ይላል። እንዲያውም በዚህ ሰዓት ይሄ ልናድርግ አይገባን። እንዲያው መጥነን መመገብ ሁሉ አለብን። እንዲያውም የቻልን እውነት ለመናገር እንዲያው እንግዲህ በፍትሐ ነገሥት አንቀጸ ጾም አንቀጽ 15 ላይ እንግዲህ አንቀጽ 14 ነው ይቅርታ አንቀጽ 14 ላይ አንቀጸ ጾም ይናገራል። እዚያ ላይ እንዲያውም ህማማትን 13 ሰዓት መጾም እንዳለብን ተቀምጧል አባቶቻችን። እንግዲህ የቻለ ሰው ያድርግ፣ የቻለ ሳይሆን አጠቃላይ ስርዓቱ እንደዚያ ነው። በተለይ በገዳም እስከ ምሽቱ 1 ሰዓት ማለት ነው እስከዛ ሰዓት ድረስ ነውና እና ስለዚህ እንደገና ደግሞ አብዝቶ መብላት ብለናል። እንደው ሳቅ ስላቅ ማብዛት ይሄም አይገባም። አብዝቶ መተኛት ይሄም አይገባም። እንደዚህ ነገሮችን እንደገና ደግሞ መጮህ ይሄም አይገባም። እንዳጠቃላይ እነዚህ መሰሎች ነገሮች ሁሉ ልናደርግ የማይገቡ ነገሮች ናቸው። ሌላው ደግሞ ምንድነው ከዚህ ጋራ በተያያዘ ልናደርጋቸው የሚገቡ ነገሮች ደግሞ ቅድም እንዳልኩት አብዝተን መጸለይ ከምን ጊዜውም በላይ አብዝተን መስገድ። አንዳንድ ጊዜ አንዳንዶቻችን ስግደት ስንሰግድ ቁጥር እንቆጥራለን 1 2 3 እያል እንሰግዳለን። ይሄ እኛ ባንቆጥረው መድኃኔዓለም ይቆጥረዋልና እንደውም አንዳንድ ጊዜ ስንቆጥረው ይሄን ያህል ስግደት ሰገድኩ ለማለት ለውዳሴ ከንቱ የሚመስል ነገር ነውና ስንሰግድ ዝም ብለን ብንሰግድ ባንቆጥረው እንደው መድኃኔዓለም ይቆጥረዋል።
ብዙ ጊዜ ለውዳሴ ከንቱም ስለሚዳረግ ማለት ይሄንም አናድርግ ማድረግ የለብንም አናድርገው ይሄንን ዝም ብለን እንስገድ እሱ ይቆጥረዋል በቃ የቻልነውን እስከ ደከመን ድረስ እንስገድ ከዚያ ደግሞ የመደበኛው ስግደት አለ መደበኛው ስግደት በቀኝና በግራ አባቶቻችን ካህናት መምህራን ሊቃውንት እየመሩ የሚሰገደው ስግደት አለ ከዚያ በተለየ መንገድ ደግሞ ግብረ ሕማማት በዚህ ሳምንት በሕማማት ሳምንት መጽሐፈ ግብረ ሕማማት ሲነበብ ያልሰማ ሰው ቢኖር ይላል ያልሰማ ሰው ቢኖር ከትንሳኤ በኋላ ይስማ ይላል በቃ በጣም በሰሙነ ሕማማት ግብረ ሕማምን ሲነበብ ያልሰማ ይሄ አይሁድ ክርስቶስን ከሰቀሉ ከአይሁድ ጋር ነው ቁጥሩ ይህንን መጠንቀቅ ማሰብ ይኖርብናል ሌላው እንግዲህ ልናደርጋቸው የማይገቡ ነገሮችን አይተናል ልናደርጋቸው የሚገቡ ነገሮችንም እንዲሁ ተቀደም እንዳልኩት አብዝቶ መስገድ መጸለይ ይህንን አይተናል እንደገና ስለማማተብ እንደው ማማተብ የሚባለው አሁን እንግዲህ ማማተብ ማናማትብበት ምክንያት ኪርያላይሶን ነው የሚባለው ያው እግዚኦ መሐረነ ክርስቶስ ማለት ነው ኪርያላይሶን ቃሉ እንግዲህ አሁን አጠቃላይ በዚህ ሰሙነ ሕማማት መስቀል መሳለም አይቻልም ንስሐም አይሰጥም ሰው ቢሞት ይሄም ፍታት አይደረግም እንደውም በዚህ ሳምንት ሰው ቢሞት አስቀድሞ የሆሳዕና የሳምንቱን ፍታት ይደረጋል በቤተክርስቲያን አውደ ምህረት በዚያ ሰዓት የማይገኝ ክርስቲያን በፍጹም መኖር የለበትም እውነት ለመናገር ይሄንን በጣም የትንሳኤ ፍታት በየአጥቢያው በየአድባራቱ ይደረጋል የሳምንቱ ፍታት የሚደረገው በዛ ሰዓት ነው ምናልባት አይታወቅም ሰው የሚሆነው ግን እግዚአብሔር ከድንገተኛ ሞት ይሰውረን እግዚአብሔር እንጂ ማለት ነውና አሁን ስለዚህ በዚያ ሰዓት አይፍታት የለም ክርስትናም የለም የትንሳኤ ነው ክርስትናው የሚፈጸመው ክርስትና ቢኖር በራሱ ማለት ነው እና ይሄም አይደረግም ለመሆኑ እንደዚህ ማድረግ አው ቅዳሴም የለም ከሐሙስ በስተቀር ከጸሎተ ሐሙስ በስተቀር ቅዳሴም የለም እያንዳንዱ ነገሮችና ኪዳንም እንዲሁ ያው በተመሳሳይ ነው ለመሆኑ እንደዚህ የማይደረግ ይሄን ማድረግ ኃጢያት ሆኖ ነው ሲባል ይሄን ማድረግ ኃጢያት ሆኖ አይደለም ግን ይሄ እነዚህ ሳምንታት እነዚህ ሰሙነ ሕማማት አምስቱ ቀናት ከሰኞ እስከ ስቅለት ያሉት ቀናት የሚያሳዩት 5500 የፍዳ ዘመኑን የምናስብባቸው ነው ምክንያቱም በዚህ 5500 የፍዳ የመርገም የባርነት ዘመን ያን ጊዜ መስቀል የለም ያን ጊዜ ክርስትና መነሳትም የለም ያን ጊዜ ከባርነት አልወጣንም ስለዚህ እነዚያን የፍዳ ዘመን ማስታወሻ ስለሆነ ነው እነዚህ ነገሮች ሁሉ የማይደረጉት ማለት ነውና እነዚህ ነገሮች ጠብቀን ማሳለፍ ይጠበቅብናል እና ሌላው ስለ ስግደቱ ደግሞ ስግደት እንግዲህ በማንኛውም ቀን ይሰገዳል አባቶቻችን እንዳስተማሩን በሰሙነ ሕማማት 12 ሚካኤል ቢሆን 21 እመቤታችን ብትሆን እነዚህ የግዝት በዓላት የሚባሉት ማለት ነው 29 ባለ እግዚአብሔር ቢሆን በዚህ ይሰገዳል ምክንያቱም እነዚህን በዓላት የምናከብራቸው የግዝት በዓላት ወይም ደግሞ አበይት ታላላቅ በዓላት ብለን ነገር ግን ከታላላቁ በዓላት መካከል ዕለተ ስቅለት እኮ ታላቁ በዓል ነው ከታላላቁ 9 አበይት በዓላት መካከል አንዱ ነው በዛ ሰዓት ግን እንሰግዳለን ለምን ይህ ሳምንት የስግደት በዓል እንጂ እንዲሁ ዝም ብሎ አንዳንድ የሚሰማ ነገር ስላለ 29 21 እመቤታችን 12 ሚካኤል ሲሆን አይሰገድም ሕማማት በዝም ብሎ በጸሎት ብቻ ነው የሚከበረው ይሄ አይባልም ይሄ በፍጹም አይደረግም ስግደት ምን ጊዜም በሕማማት አይቋረጥም ስግደት ምን ጊዜም ማለት ነው እንዲያው ያለ ህመም ምክንያት ያለ ልዩ ችግር ምክንያት ያለ ልዩ አካላዊ ችግር ምክንያት በስተቀር በፍጹም በምንም ተአምር ስግደት አይከለከልም ይሄን ማወቅ ይኖርብናል ምክንያቱም ይሄንን ልንል የቻልንበት ምክንያት ማክሰኞ 29 ባለ እግዚአብሔር ስለሆነ ያኔ ግራ እንዳንገባ መስገድ ነው ያኔ ያለብን ማለት ነው ምክንያቱም ቅድም እንዳልኩት ስቅለትም አብይ በዓል እዛ ሰዓት ግን እንሰግዳለን ስለዚህ ይሄንን ማወቅ ይኖርብናል ይሄን እንግዲህ እንድናደርግ ደግሞ ሁሉን ነገር ማድረግ የሚቻለው እግዚአብሔር ሲፈቅድ ነውና ለዚህ ደግሞ እግዚአብሔር ሁላችንም ይርዳን ስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር ይቆየን